ሰላም ሰላም ውድ ተማሪዎች እንደምን አላችሁ እንደምን ሰነበታችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ኤክሰለንስ ቲዩተር ሴንተር እንደሚታወቀው የተለያዩ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ቪዲዮውን ላይክ እያደረጋችሁ ሀሳብ አስተያየት ሲኖራችሁ ደግሞ በኮሜንት መስጫ ሳጥን ውስጥ ኮሜንታችሁን እያስቀመጣችሁልኝ እስከመጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁኝ። ዛሬ ይዤላችሁ የቀረብኩት የ11ኛ ክፍል የማቴማቲክስ ትምህርት ይሆናል ማለት ነው። ከባለፈው ሌሰን የቀጠለ ነው የሚሆነው። እንግዲህ ባለፈው ሌሰን ሞር አባውት ሪሌሽን ኤንድ ፋንክሽን የሚሉትን ኢንትሮዳክሽን ያየንበት ሌሰን ነበረ። ከዛ ቀጥሎ ያለውን ዛሬ ሪፕሬዘንቴሽንስ ኦፍ ሪሌሽንስ የሚለውን ይዤላችሁ ቀርቤያለሁ ማለት ነው። ቪዲዮውን እስከመጨረሻው ድረስ እንድትከታተሉ እንድትመለከቱት በአክብሮት እጋብዛለሁኝ። ወደ ዛሬው ቶፒክ ስናልፍ ሪፕሬዘንቴሽን ኦፍ ሪሌሽንስ የሚል ይሆናል። A relation may consist of a finite of order pair or an infinite order pair። ስለዚህ አንድ ሪሌሽን ምን ሊይዝ ይችላል? ፋይናይት ኦርደር ፔር ሊይዝ ይችላል፣ ኢንፋይናይት ኦርደር ፔር ሊይዝ ይችላል ማለት ነው። እዚህ ባለፈው ሌሰን ላይ እንደተነጋገርነው ፋይናይት ኦርደር ፔር የያዘ ሪሌሽን ምን እየተባለ ይጠራል? ፋይናይት ሪሌሽን ይባላል። ያኛው ደግሞ ኢንፋይናይት እየተባለ ይገለጻል ማለት ነው። ፈርዘር ሞር a relation may be defined by several different methods። ስለዚህ በጣም በብዙ መንገድ ሊገለጽ ይችላል። ከነዚህ ከብዙዎቹ በጥቂቶቹ ደግሞ እነዚህ ናቸው ማለት ነው። የመጀመሪያው ሴትስ ኦፍ ኦርደር ፔር። ስለዚህ እንደምናውቀው ከአሁን በፊትም እንዳየነው የሆነ ሪሌሽን አለ ሪኳልቶ ኤክስ ዋይ እያለን ምንገልጸው ሊሆን ይችላል ማለት ነው። ኤቢ እያለን እነዚህ እያለን የምንገልጸው ከሆነ ይሄ ምን ይባላል? ኦርደር ፔር ሴትስ ኦፍ ኦርደር ፔር እያልን ልንገልጸው እንችላለን ማለት ነው። እነዚህ ቁጥሮችን በዚህ መልኩ መግለጽ እንችላለን ማለት ነው። ቢ ደግሞ ኮረስፖንዳንስ ቢትዊን ዶሜን ኤንድ ሬንጅ። ስለዚህ ሁለት ዶሜኖች ይኖሩናል። ሁለት ሪሌሽኖች ይኖሩናል። ዶሜን እና ሬንጅ አላቸው ማለት ነው። እዚህ ጋር ዶሜን አለ፣ እዚህ ጋር ሬንጅ አለ። ስለዚህ ለምሳሌ ኤክስ ዋይ ዜድ ብንል እዚህ ደግሞ ኤ ቢ ሲ ብንል እንደዚህ አይነት የምንገልጸው ከሆነ በዚህ በኮረስፖንዳንስ መልክ የምንገልጸው ከሆነ ይሄ ምን ይባላል? ኮረስፖንዳንስ ቢትዊን ዶሜን ኤንድ ሬንጅ እያልን እንገልጸዋለን ማለት ነው። ሌላው ግራፍ ነው። የተሰጡን ሪሌሽኖች ደግሞ በግራፍ መስራት እንችላለን። እዚህ ግራፍ አድርገን ለምሳሌ እዚህ ጋር 2 ቢሆን እዚህ ጋር 3 ቢሆን ይሄኛው ኔጌቲቭ 2 ነው። እሺ ስለዚህ እንዲህ አድርገን እዚህ ጋር ያለችውን እንደዚህ ማመልከት እንችላለን ማለት ነው። እዚህ ጋር 2 እና 3 ቢኖረን በተመሳሳይ መንገድ እዚህ ጋር እንደዚህ እናስቀምጠዋለን ማለት ነው። ስለዚህ በግራፍ ማስቀመጥ እንችላለን። ሌላው ደግሞ በኢኩዌዥን ነው። በኢኩዌዥን ለምሳሌ r is equal to a set containing x that x greater than or equal to some number ቴል ልንለው እንችላለን ማለት ነው። ወይም ኤክስ ኤለመንት ኦፍ ሰም ናቹራል ነምበር ወይ ሪል ነምበር ወይም ራሽናል ነምበር እያልን መግለጽ እንችላለን ማለት ነው። የመጨረሻው ደግሞ አንኢኳሊቲ ኦር ኮምቢኔሽንስ ኦፍ ዞስ። ስለዚህ እነዚህን ደግሞ ኮምባይን በማድረግ ደግሞ ሌላ እንደ አምስተኛ መግለጽ እንችላለን ማለት ነው። እነዚህ አምስቱ ሪፕሬዘንቴሽንስ ኦፍ ሪሌሽን ናቸው ማለት ነው። ሪሌሽንን የምንገልጽባቸው ሜተዶች ናቸው ማለት ነው። በጣም ጥሩ። ኤግዛምፕል ጊቭን ዚስ ሪሌሽን አለን 1 2 3 4 4 4 5 6 የተባሉ እንትኖች አሉ። ዶሜን እና ሬንጁን ፈልጉ ነው የሚለን። ዶሜን እና ሬንጁን ፈልጉ ነው የሚለን። በጣም ቀላል ነው። ከአሁን በፊት ዶሜን እና ሬንጅ እንዴት እንደምናይ ስላየን ወደዛ አልገባም። ዶሜን ኦፍ አር ሁልጊዜ የኤክስ ቫልዩ ነው ማለት ነው። የኤክስ ቫልዩ ነው ማለት ነው። እነዚህን ነው የምንወስደው ሁልጊዜ። ዶሜን ማለት የኤክስ ኮኦርዲኔት
ቫሊዎች ናቸው የሚሆኑት። ስቴት ኮንቴኒንግ ዋን፣ ስሪ፣ ፎር እና ፋይቭ ይሆናሉ ማለት ነው። ከዛ ሬንጅ ደግሞ ሬንጅ የምንለው ኦፍ አር ወይም ሪሌሽን ስቴት ኮንቴኒንግ እነዚህ ናቸው ማለት ነው። እነዚህ የሬንጅ ሜምበርስ ናቸው ማለት ነው። ቱ፣ ፎር፣ ዘን ሲክስ ይሆናሉ ማለት ነው። እነዚህ እንዲያደርገን የመጀመሪያውን አይነት ሪፕሬዘንቴሽን ሜተድ ተጠቅመናል። ኦርደር ፔር ወይም ሬንጅ እና ዶሜን በማድረግ የምንገልጽበት የሪሌሽን ሪፕሬዘንቴሽን ሜተድ ነው ማለት ነው። ኤግዛምፕል 5 ኤ ሪሌሽን አር ኢዝ ዲፋይንድ ባይ ሉክ ፋይንድ ዘ ዶሜን ኤንድ ሬንጅ። የእነዚህን ደግሞ ይሄኛው ሁለተኛው ሪፕሬዘንቴሽን ሜተድ ነው። አሁን ዶሜኑ ማን ነው? ዶሜኑ እዚህ ጋር የመጀመሪያው ማለት ነው። ይሄኛው ዶሜን ነው። ይሄኛው ዶሜን ነው። ይሄኛው ደግሞ ሬንጅ ነው ማለት ነው። ሬንጅ ነው ማለት ነው። ስለዚህ ዶሜንስ ኦፍ አር ምን ይሆናል? ኔጌቲቭ 2፣ 1 እና 3 ይሆናል ማለት ነው። ከዛ ሬንጁ ደግሞ ምን ይሆናል? ሬንጅ ምን ይሆናል? ኦኬ ሬንጅ ኦፍ አር which is equal to -4፣ 2 እና 4 ይሆናል ማለት ነው። 4 ይሆናል ማለት ነው። በጣም አሪፍ። ስለዚህ እንዲህ እያደረግን ሬንጅ እና ዶሜኑን ማውጣት እንችላለን ማለት ነው። እንቀጥል። የትኛው ደግሞ ሶስተኛው ሪፕሬዘንቴሽን ግራፍ ነው። ይሄኛው በግራፍ ሜተድ የምንገልጸው ነው ማለት ነው። እዚህ ጋር እነዚህን ፖይንቶች ዶሜን እና ሬንጃቸውን እነዚህ ፖይንቶች የኤክስ ቫሊዩ ሁልጊዜ ዶሜን ነው፣ የዋይ ቫሊዩ ደግሞ ሁልጊዜ ሬንጅ ነው የሚለውን ተነጋግረናል ማለት ነው። እዚህ ዶሜን ኦፍ አር which is equal to what እዚህ ጋር -2 ኦኬ ዜን እዚህ ጋር 1 አለ ዜን 3 አለ። ኤክስ ቫሊዩ አይደለ ይሄኛው እዚህ ጋር አለች፣ ከዛ እዚህ ጋር አለ የኤክስ ቫሊዩ፣ ከዛ እዚህ ጋር አለ ማለት ነው። ስለዚህ ፖይንት ባለበት እነዚህ የኤክስ ቫሊዩዎች ናቸው ማለት ነው። 1 2 3 የኤክስ ቫሊዩዎች እነዚህ ናቸው። ከዛ ሬንጅን ደግሞ ስንወስድ አር ኢኳል ቱ ምን እናደርጋለን ማለት ነው? በፖይንቱ ልክ ያለውን አሁን እዚህ ጋር ፖይንቱ የዋይ ቫሊዩ እንወስዳለን። -4 እንወስዳለን። ዘን እዚህ ጋር ፖይንት ያለበት 2 እንወስዳለን። ዘን ዋት 4 እንወስዳለን ማለት ነው። 4 እንወስዳለን ማለት ነው። እነዚህ አድርገን ሬንጅ እና ዶሜናቸውን ማውጣት እንችላለን ማለት ነው። ከዚህ ቀጥሎ የምናየው ኤክሰርሳይዝ 1.2 ይሆናል። ፋይንድ ዶሜንን ኤንድ ሬንጅ ነው። የዚህኛውን ዶሜኑ ማን ነው? እሺ የዚህኛው ዶሜን አሁን ለምሳሌ ዶሜን ኦፍ አር ብንል ተቀደም እንዳየነው በኤግዛምፕል የኤክስ ቫሊዩዎችን እንወስዳለን። 2 -1 0 1 ኤንድ 2 ይሆናል ማለት ነው። ከዛ ሬንጅ ኦፍ አር -5 -3 -1 1 ኤንድ 3 ይሆናል ማለት ነው። ስለዚህ እንዲያደርገን ዶሜን እና ሬንጃቸውን ማውጣት እንችላለን። የዚህኛውን ደግሞ
domain of R set containing 1 2 3 ነው። ሬንጅ ደግሞ range of R is equal to A B and C ማለት እንችላለን ማለት እነዚህ ናቸው። ከዚህ ደግሞ ስናወጣ ሶስተኛው ቅድም እንዳሳየኋችሁ ከዶም ኦፍ አር is equal to set containing what እዚህ ጋለች -2 እዛ እዚህ ጋለች -1 እዚህ ጋለ 0 እዚህ ጋለ 1 ኦኬ እዚህ ጋለ 2 አለ ማለት ነው። ስለዚህ እንዲያርገን እናስቀምጣለን ማለት ነው። ከዛ ሬንጅ ኦፍ አር ደግሞ በተመሳሳይ ፖይንት እዚህ ጋለን -3 ከዛ እዚህ ጋርም አለን 0 ከዛ 1 አለን ማለት ነው። ስለዚህ እንዲህ አድርገን እናስቀምጣለን ማለት ነው። ሬንጅ እና ዶሜኑን ማስቀመጥ እንችላለን ማለት ነው። የመጨረሻው ፋይንድ ዘ ዶሜን ኤንድ ሬንጅስ ኦፍ ዘ ሪሌሽን ይሄኛው ደግሞ በሴት ቢውልደር ሜተድ የተቀመጠ ሪሌሽን ነው። ስለዚህ ሬንጅ እና ዶሜን of R which is equal to what a set containing xy element of real number x is equal to x square ነው የተባለ ማለት ነው። ስለዚህ ዶሜኑ ማን ሊሆን ይችላል? ይሄኛውን አንዲፋይንድ የሚያመጣ ምንም አይነት ኤክስ ቫልዩ አይኖርንም ማለት ነው። ስለዚህ ኤክስ ኢዝ ሪል ነምበር ማለት እንችላለን በቀላሉ ኤክስ በቀላሉ ዶሜንስ ኦፍ አር ኢዝ ሪል ነምበር ማለት እንችላለን። እንደገና ደግሞ ሬንጅ ኦፍ አር ኢዝ ኢኳል ቱ ዋት ፖዘቲቭ ሪል ነምበር መውሰድ እንችላለን ማለት ነው። ፖዘቲቭ ሪል ነምበር ኦኬ ሬንጅስ ኦፍ አር ምን ማለት እንችላለን? 0 up to ኢንፊኒቲ ማለት እንችላለን። 0 up to ኢንፊኒቲ 0ን ኢንክሉድ ያደርጋል። 0 ምክንያቱም 0 y x 0 ቢሆን yም 0 ይሆናል ማለት ነው። ስለዚህ ግራፉን አሁን ብንሰራው ምን ይሆናል ማለት ነው? ግራፉ ልክ እንደዚህ አይነት ግራፍ ነው የሚሆነው ማለት ነው። እንዲህ አይነት ግራፍ ነው የሚሆነው። ስለዚህ እዚህ ጋር ያለው ሉክ የኤክስ ቫልዩ ኦል ሪል ነምበር ነው። ወደዚህ ስንሄድ ግራፉን እናገኘዋለን ማለት ነው። ዋይ ግን ሁልጊዜ ከምን በላይ ነው? ከዜሮ በላይ ነው ማለት ነው። ከዚህ በላይ ነው የምናገኘው። እንደዚህ ይሄኛውን ስንቀባ የምናገኘው ምንድነው? ፖዘቲቭ ብቻ ነው ማለት ነው። ስለዚህ ሬንጁ ምን ይሆናል? ከ0 እስከ ኢንፊኒቲ ይሆናል። ዶሜኑ ደግሞ ኦል ሪል ነምበር ይሆናል ማለት ነው። ኦኬ representations of a relation R is defined in the form of what? Look this example. Okay, R is equal to what? Is it containing xy? Say that x element of all real number, y element of all real number, and
ምን የሚያሟላ ዋይ ኢዝ ኢኳል ቱ ኤክስ የሆነ ዋይ ኢዝ ኢኳል ቱ ኤክስ የሆነ ሬንጅ እና ዶሜን እና ሬንጁን ፈልጉ ነው የሚለን። ዶሜን እና ሬንጁን ፈልጉ ነው የሚለን። ለምሳሌ ማንኛውንም አይነት ኤክስ ወስደን እዚህ ጋር ብንተካው ምን ይሆናል? ኤክስ ሪል ነምበር ይሆናል ማለት ነው። ሶ ዶሜንስ ኦፍ አር ኢዝ ኢኳል ቱ ሪል ነምበር ነው የሚሆነው። ሬንጁም ተመሳሳይ ነው። ሬንጅ ኦፍ አር ኦል ሪል ነምበር ይሆናል ማለት ነው። ኦል ሪል ነምበር ይሆናል። እዚህ እያደረግን ሬንጅ እና ዶሜኑን መስራት እንችላለን። ኦኬ ኤክሰርሳይዝ 1.3 ፋይንድ ዶሜን ኤንድ ሬንጅ የዚህን ዶሜን እና ሬንጅ ይሄኛውን ቅድም የሰራ ነው። ኦኬ ሁለተኛውን የዚህኛውን እንስራ። አር which is equal to what? set containing xy says that xy element of a real number and y less than x minus 1 and y plus x greater than 3 ይላል ማለት ነው። ስለዚህ ይህንን እንዴት ነው በቀላሉ እንዲህ መስራት ስለማይቻል ግራፉን መስራት ይኖርብናል ማለት ነው። ግራፍ መስራት ይኖርብናል። ኦኬ እሺ ስለዚህ አሁን ሉክ ዋይ ኦኬ ዋይ ኢዝ ኢኳል ቱ ኤክስ ማይነስ 1 የሚለውን ላይን እንሰራለን ማለት ነው መጀመሪያ እና ዋይ ፕላስ ኤክስ ኢዝ ኢኳል ቱ 3 የሚለውን እንሰራለን ማለት ነው። ከዛ በኋላ ወደ የት አቅጣጫ እንደሆነ ቼክ እናደርጋለን ማለት ነው ግራፉ። ሶ ኢንተርሴፕቱ ማን ነው? ይህን 0 ስናደርግ ኤክስ ኢዝ ኢኳል ቱ 0 ሲሆን ዋይ ኢዝ ኢኳል ቱ ዋት ኔጌቲቭ 1 ይሆናል አይደለ? እዚህ ጋር ኤክስ 0 ሲሆን ዋይ ኔጌቲቭ 1 ይሆናል ማለት ነው። እዚህ ጋር ኔጌቲቭ 1 ይሆናል ማለት ነው። እንደገና ደግሞ ዋይ 0 ሲሆንስ 0 is equal to x minus 1 ይሆናል which is x implies that x is equal to 1 ይሆናል ማለት ነው። x is equal to y እዚህ ጋር ደግሞ 1 ይሆናል ማለት ነው። 1 ይሆናል። ስለዚህ ከዚህ በኋላ ምን እንሰራለን ማለት ነው? ግራፉን እንሰራለን ማለት ነው። ግራፉ እንዲያርገን እንሰራለን ማለት ነው። እሺ ሁለተኛው የዚህኛውን ደግሞ እንሰራለን። ዋይ ፕላስ ኤክስ ኢዝ ኢኳል ቱ 3 የሚለው ነው። ኤክስ 0 ሲሆን ዋይ 3 ይሆናል። ዋይ 0 ሲሆን ኤክስ 3 ላይ ክሮስ ያደርጋል ማለት ነው። የዋናው እዚህ ጋር 2 ብትሆን እዚህ ጋር ደግሞ 3 ነች ብለን ብናስብ እዚህ ጋር ዋናው እዚህ ጋር 2 ቢሆን እዚህ ጋር 3 ነው ብለን ብናስብ ሉክ ከዛ ይሄኛውን ግራፍ በ3 የሚያልፍ ኦኬ ስለዚህ እንዲህ አድርገን እንሰራለን ማለት ነው። ስለዚህ ኤክስ ፕላስ 3 ምንድነው የሚለን እዚህ ጋር ግሬተር ዛን ኤክስ ፕላስ ዋይ ግሬተር ዛን 3 ነው። ከ3 በላይ የሆነ ማለት ነው። ስንደምራቸው ከ3 በላይ የሆኑ ወደዚህ ናቸው ማለት ነው።
እንደዚህ እናድርግ እንትን እንላቸዋለን ማለት ነው። ኦኬ ሁለተኛው ደግሞ ዋይ ሌዛን ኤክስ ማይነስ ዋን ኤክስ ማይነስ ዋን። ስለዚህ ይሄ ደግሞ ወደ የት ይሆናል? ወደዚህ ይሆናል ማለት ነው። ስለዚህ እንዲህ አድርገን ግራፉን ማሳየት እንችላለን ማለት ነው። ግራፉን ማሳየት እንችላለን ማለት ነው። ሬንጁ ምን ይሆናል የሚለውን እና ዶሜኑ ምን ይሆናል የሚለውን እናያለን። ከዚህ ግራፍ ላይ ሁለቱ ይቺ የሚገናኙበትን ቨርቴክስ ማወቅ የግድ ይለናል። በተለይ ሬንጁን ለማወቅ እዚህ ጋር ስንት ላይ እንደሚገናኙ ማወቅ ግድ ይለናል ማለት ነው። ኦኬ ሁለቱን ለማወቅ ለምሳሌ ዋይ ኢዝ ኢኳል ቱ ኤክስ ማይነስ ዋን ነው አይደለ? ኤንድ ዋይ ፕላስ ኤክስ ኢዝ ኢኳል ቱ ዋት ስሪ ነው አይደል? ስለዚህ የኤክስ ቫሊዩን ለማግኘት ሁለቱ እኩል የሚሆኑበትን በዋይ ቦታ እዚህ ጋር በዋይ ቦታ ኤክስ ማይነስ ዋን ፕላስ ኤክስ ኢዝ ኢኳል ቱ ስሪ ማድረግ እንችላለን። እሺ ከዛ ቱ ኤክስ ኢዝ ኢኳል ቱ ፎር እናደርጋለን። ኤክስ ኢዝ ኢኳል ቱ ዋት ቱ ላይ እናገኛለን ማለት ነው። ስለዚህ ኤክስ እዚህ ጋር ምን ትሆናለች? እዚህ ጋር ቱ ትሆናለች ማለት ነው። እዚህ ጋር እቺ ቱ ነች ማለት ነው። እንደገና ቱ ስንተካ ቱ ማይነስ ዋን እዚህ ጋር ዋን ነች ማለት ነው። ዋን ነች ማለት ነው። ስለዚህ ሬንጁ ምን ይሆናል? ዶሜን ኢዝ ኢኳል ቱ ዋት ኦር ሪል ነምበር ነው የሚሆነው። ሬንጁ ደግሞ ሬንጅ ኢዝ ኢኳል ቱ ዋት ዋይ ግሬተር ዛን ዋን ይሆናል ማለት ነው። ዋይ ግሬተር ዛን ዋን ይሆናል ማለት ነው። ስለዚህ ማንኛውም ከአንድ የበለጠ ቁጥር ይሆናል ማለት ነው። በሁለቱ ግራፍ መካከል የሚገኘው ዋይ ከአንድ የበለጠ ቁጥር ይሆናል ማለት ነው። እንዲህ እያደረግን ግራፍ እና ዶሜን እና ሬንጅን መስራት እንችላለን ማለት ነው። እስካሁን ስላዳመጣችሁኝ አመሰግናለሁኝ። ለዛሬው እዚህ ጋር ይበቃናል። ባይ ባይ። በሚቀጥለው ሌሰን እንገናኛለን። ሳብስክራይብ ሼር እንዲሁም ደግሞ ኮሜንት አስተያየታችሁን በኮሜንት መስጫ ሳጥን ውስጥ እያስቀመጣችሁ እስከመጨረሻው ቪዲዮ እንድትመለከቱት በአክብሮት እጋብዛለሁ። ባይ ባይ።